ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ እንጠይቃችኋለን። እንግዲህ ከረጅም ጊዜ በኋላ እንግዲህ በጨዋታ ተመልሰናል። ማንቸስተር ዩናይትድ በሲቲ ግራውንድ አሬና እንግዲህ በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከረጅም የኢንተርናሽናል ብሬክ በኋላ እንግዲህ ወደ ጨዋታ ተመልሰዋል። በእርግጥ ጨዋታዎች ውድድሮች የተመለሱት ከኢንተርናሽናል ብሬክ በኋላ ቀደም ብሎ ነበረ። በስፔን ላሊጋ ባርሴሎናና ኦሳሱና ባደረጉት ጨዋታ ኢንተርናሽናል ብሬክ ማለቁን አብስሮ ነበረ። በእንግሊዝም እግር ኳስ ላይ በኤፍ ኤ ካፕ ጨዋታዎች ነበሩ። ማንቸስተር ዩናይትድ ግን በኤፍ ኤ ካፕ ውድድር ውስጥ ባለመኖሩ ምክንያት አሁን ላይ ገና ነው እንግዲህ ጨዋታውን የሚያደርገው ማለት ነው። በዚህ ጨዋታ እንግዲህ መነሳት ያለባቸው ፖይንቶች ምን ምንድን ናቸው የሚለውን ነገር አንድ ላይ ያነሳን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ካለፈው መጨረሻ ላይ ጨዋታውን በጥሩ ሁኔታ ነበረ አጠናቁ የነበረው። ከኢንተርናሽናል ብሬኩ በፊት በእርግጥ የተወሰኑ የጉዳት ዜናዎች ነበሩ፣ ግን ደግሞ ከዛ ውጭ ግን በጥሩ ሁኔታ ነበረ የመጨረሻውን ጨዋታ አጠናቆ ወደ ኢንተርናሽናል ብሬኩ ሄዶ የነበረውና በዛ ሰዓትም ሲነሳሚ ደግሞ ሲወራ የነበረው ነገር ምንድነው? ዩናይትድ በጥሩ መንፈስ ወደ ኢንተርናሽናል ብሬክ መሄዳቸው ጥሩ ነገር ይዞ ይመጣል። ምክንያቱም ከኢንተርናሽናል ብሬክ ወደ ኢንተርናሽናል ብሬክ በጥሩ መንፈስ በጥሩ ስነ ልቦና ጠንከር ባለ የናሸንፋለን መንፈስ ወደ ብሬክ ሲኬድና የመጨረሻ ጨዋታ ተሸንፎ ወደ ብሬክ ሲኬድ አንድ አይነት እንዳልሆነ አሰልጣኞችም ሲናገሩ ሰምተናቸዋል። እንደዚሁም ደግሞ ተጫዋቾችም እንደዚሁ ተናግሮ ነበረና ማንቸስተር ዩናይትድ ወደ ብሬክ ከመሄዱ በፊት በጥሩ ሁኔታ ነበረ ጨዋታውን አድርጎ የነበረው። ሩበን አሞሪም እንግዲህ ተናግሮ የነበረው ነገር ምንድን ነው? ኢንተርናሽናል ብሬክ ነው ሲባል እንግዲህ ከፋፍለን ተጫዋቾች ሪከቨር ማድረግ ያለባቸው ተጫዋቾች ሪከቨር እንዲያደርጉ የግል ትሬኒንግ የሚያስፈልጋቸው ወይም ደግሞ ብዙ ጨዋታ ያልተጫወቱ ተጫዋቾች ብዙ ጨዋታ የተጫወቱ ብቻ ከፋፍለናቸው ትሬኒንግ እየሰራን እንቀጥላለን ብሎ ተናግሮ ነበርና በእንደዚህ አይነት መልኩ እንግዲህ ኢንተርናሽናል ብሬኩ እንዳለፈ ያው እንግዲህ እንገምታለን ብዬ አስባለሁ። ከዛ ውጭ በኢንተርናሽናል ብሬኩ የተለያዩ ተጫዋቾች እንግዲህ ጥሩ የሚባል ጊዜ የሚያሳልፉ አሉ፣ መነጋገሪያ የሆኑም አሉ። እንደ አንድሬ ኦናና አይነት ለካሜሮን ብሔራዊ ቡድን በሚጫወትበት ሰዓት ላይ እንግዲህ ለምቤሞ እንግዲህ ቅጣት ምት እንዴት መምታት እንዳለበት አይነት ነገር ምክር ሲሰጥ ተስተውሎ ነበረ። ከጎሉ ከሱ ጎል የትና የት መጥቶ እንግዲህ ቅጣት ምት የሚመታበት ቦታ ላይ ሄዶ ቅጣት ምት ለሚመቱ ተጫዋቾች እንደ ምክር ነገር ሲለግስ ነገር ነበርና ይሄ ብዙ የተለመደ ነገር አይደለም። ብዙ ወረኞች ይሄን ነገር ሲያደርጉት አልታዘብንም ነበር፣ ግን አንድሬ ኦናና ይሄንን ነገር አድርጎት ነበረ። በዴንማርክ በኩልም እንግዲህ ጎል እስከ ማስቆጠር የደረሱት ተጫዋቾችም አሉ። ጥሩ ጊዜ ያሳለፉ ተጫዋቾች እንደነ ሆይሉንድ የመሳሰሉት ክርስቲያን ኤሪክሰን ጥሩ የሚባል እንቅስቃሴን ካሳዩ ተጫዋቾች መካከል አንዱ ሳይጠሩ ደግሞ ትሬኒንግ ላይ ብቻ ያሳለፉም ተጫዋቾች አሉ። በአጠቃላይ ግን ኢንተርናሽናል ብሬኩ ኦፊሻሊ አልቆ ሌሎቹ ቀድሞ ጨዋታቸውን አድርገዋል። ማንቸስተር ዩናይትድ ግን በእንግሊዝ ፕሪሚየር ሊግ ኦፊሻሊ ጨዋታውን አድርጎ የኢንተርናሽናል ብሬኩ ማብቃቱን ወይም ደግሞ ማለቁን በይፋ ያበስራል ማለት ነው። ግን ደግሞ ከኢንተርናሽናል ብሬክ ቀጥታ እንደመጣ ቀላል ተጋጣሚ አይደለም የሚገጥመው። ኖቲንግሃም ፎረስት ምን ያህል ጠንካራ ተጋጣሚ እንደሆነ የምናውቀው ነገር ነው። 3ኛ ደረጃ ላይ የተቀመጠው ያለ ምክንያት አይደለም፣ በምክንያት ነው። ስለሚችሉ ነው፣ አደገኛ ቡድን ስለሆኑ ነው። ግን ደግሞ ማንቸስተር ዩናይትድ እንግዲህ ከኢንተርናሽናል ብሬኩ በኋላ ቀጥታ የሚያገኘው ቡድን ኖቲንግሃምን ነው። ግን ደግሞ ማንቸስተር ዩናይትድ በዚህ ጨዋታ ላይ አድቫንቴጅ አለው ተብሎ ከሚታሰቡት ነገሮች መካከል አንደኛው ምንድነው? ኖቲንግሃም ፎረስት ጨዋታ አድርጎ ነበረ ዊኬንዱ ላይ ቅዳሜ ዕለት ላይ ጨዋታ አድርጎ ነበረ ከብራይተን ጋር። ምክንያቱም ኤፍ ኤ ካፕ ስለነበረበትና ማንቸስተር ዩናይትድ የተወሰነ የቀን ጋፕ ወይም ደግሞ የቀን ዲፍረንስ ስላለው በተሻለ መልኩ ፐርፎርም ማድረግ የሚችልበት እድል አለ፣ ወይም ደግሞ በተሻለ መልኩ ነገሮችን ማስኬድ የሚችልበት እድል አለ ተብሎ ይታሰባል። ግን ደግሞ ሁለቱም የሚያደርጉት ጨዋታ ግን ቀላል የሚባል አይሆንም። ካላቸው ወቅታዊ ፐርፎርማንስ አንጻር ብንመለከት ራሱ ማንቸስተር ዩናይትድ እንደምንም እየጣረ ነው። በተለይ ግን ያለፉትን 7 ጨዋታዎች ከተመለከትን ማንቸስተር ዩናይትድ በሙሉ ጨዋታ ማለት በኤፍ ኤ ካፑ በፉላም በፔናልቲ የተሸነፈበት በፔናልቲ ሹታውት የተሸነፈበትን ጨዋታ እናስታውሳለን። ግን ከዛ ጨዋታ ውጪ ማንቸስተር ዩናይትድ ያለፉትን 7 ተከታታይ ጨዋታዎች አልተሸነፈም። የሚነግረን የተወሰነ የመሻሻሎች በኤውሮፓ ሊጉም በፕሪሚየር ሊጉም ካየን ማለት ነው። ኤፍ ኤ ካፑ ፔናልቲ ሹታውት ስለሆነ በሙሉ 90 ደቂቃ ተሸነፈ ተብሎ አይወራም ማለት ነው። 7 ጨዋታ አልፎታል ማንቸስተር ዩናይትድ ከተሸነፈ ማለት ነው። ስለዚህ ማንቸስተር ዩናይትድ በእርግጥ የሚያረጋግጥ ነገር የለም። ዩናይትድ የሆነ ሰዓት ላይ ኦን ይሆናል፣ የሆነ ሰዓት ላይ ኦፍ ይሆናል። በጣም ባያዝድ የሆነ አቋም ያለው በጣም እንደሚዋዥቅ በተደጋጋሚ ያየነው ቡድን ቢሆንም ግን ደግሞ
ሪሴንትሊ ፎርሙን ግን ከተመለከተን ማንቸስተር ዩናይትድ ጥሩ ሁኔታ ላይ ነው ያለው ብለን መናገር እንችላለን። ስለዚህ ወደ ኖቲንግሃም ፎረስት ሜዳ ወደ ሲቲ ግራውንድ አሬና ሄዶ የሚያደርገው ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ያለፉትን 7 ጨዋታዎች ምንም ሳይሸነፍ ነው ማለት ነው። ኖቲንግሃም በተለይ ደግሞ በኒውካስል ዩናይትድ መጨረሻ ላይ በሰፊ ጎል ልዩነት ማለት ይከብዳል 4-3 ስለሆነ ግን 4 ያህል ጎል ከተስተናገደባቸው በኋላ ምንም አይነት ጨዋታ ተሸነፉ ኖቲንግሃሞችን ቢሆኑ ማለት ነው። ሲቲን እስከ ማሸነፍ ድረስ ከአርሰናል ጋር አቻ እስከ መውጣት ያሉ ትልልቅ ድሎችን ያስመዘገቡበትን ሁኔታ እናስታውሳለን። ከዛ ውጪ ሁለቱ ቡድኖችስ ከዚህ በፊት ሲገናኙ ምን አይነት ውጤቶች ናቸው የተመዘገቡት የሚለውን ለማየት ያክል ያለፉትን 5 ጨዋታዎች እንደ ሳምፕል ብንወስድና ማንቸስተር ዩናይትድ ከኖቲንግሃም ፎረስት ያለፉትን 5 ጨዋታዎች እንዴት ነው ፐርፎርም ያደረጉት ወይም ደግሞ ውጤቶቹ ምን ይመስላሉ የሚለውን ስንመለከት አንድ የምንታዘበው ነገር ምንድነው? ሁለቱ ቡድኖች ጨዋታ ካደረጉ ወይም ሁለቱ ቡድኖች ከተገናኙ አቻ የሚባል ነገር የለም። ማለትም ይሸናነፋሉ ማለት ነው። ጎሎች ይቆጠራሉ፣ ይሸናነፋሉ። አቻ የወጡበት በ5 ጨዋታ አቻ የወጡበት አጋጣሚ የለም። ግን የበላይነቱን ግን ማንቸስተር ዩናይትድ በአንድ ድል ልዩነት ቢሆንም እየመራ ካለፉት 5 ጨዋታዎች ማንቸስተር ዩናይትድ 3ቱን ጨዋታዎች ማሸነፍ ሲችል ኖቲንግሃም ደግሞ 2ቱን ጨዋታ ነው ያሸነፈው። ስለዚህ ያለፉትን ግንኙነታቸው ስንመለከት ማንቸስተር ዩናይትድ የተሻለ አቀራረብ የተሻለ የማሸነፍ ንጻሬን ይዞ ያጠናቀቀበትን ሁኔታ ተመልክተናል። ከዚህ ውጪ ቀጥታ ወደ ምንድነው የምናልፈው? እንደተለመደው አሰልጣኝ ሩበን አሞሪም ከጨዋታ በፊት ፕሪማች ፕሬስ ኮንፈረንስ ሰጥቷል ማለት ነው። ስለዚህ ዛሬ የተነሱት ጥያቄዎች ምንድናቸው የሚለውን ነገር እያነሳን ደግሞ የሚያወያዩ ላይ እየተወያየን እንቆያለን ማለት ነው። እንግዲህ መጀመሪያ ላይ ተጠይቆ የነበረው ምንድነው የቡድን ዜና ጉዳይ ነው። የቡድን ዜና ጉዳይ ማለት ከጉዳት የተረፉ ወይም ደግሞ እየተሻሻሉ ያሉ ተጫዋቾች አሉ ምናምን የሚሉ ዜናዎች ነበሩና እንዴት ነው ምን ያህሉ ዝግጁ ናቸው ምን ያህሉ በደንብ ሳገግመዋል ተብሎ ሲጠየቅ ሁሉም ጥሩ ሁኔታ ላይ እንዳሉ በደንብ እያገገሙ እንደሆነ አሪፍ ነገር ላይ እንዳሉ ተናግሯል። ግን ደግሞ ሁሉም ግን ለዚህ ጨዋታ ዝግጁ ናቸው ማለት እንደማይቻል ማግኘቱ ተናግሯል። ለምሳሌ ሉክ ሾው የቡድን ትሬኒንግ ውስጥ ገብተዋል። በደንብ እያገገመ ነው። በደንብ ሪከቨር እያደረገ ነው። ጥሩ አቋም ላይ ነው የሚገኘው ሪከቨር በማድረጉ ረገድ ማለት ነው። ግን ደግሞ ለዚህ ጨዋታ ግን ዝግጁ እንዳልሆነ ለዚህ ጨዋታ አቬሌብል እንዳልሆነ ለጋዜጠኞቹ በሰጠው መግለጫ ላይ ተናግሮ ነበረ። ከዛ ውጪ እንደ ሜሰን ማውንት ለምሳሌ በባለፈው ጨዋታ ማለት የመጨረሻ ከኢንተርናሽናል ብሬኩ በፊት የነበረው ጨዋታ ላይ ሜሰን ማውንት ቤንች ላይ ነበር። ስለዚህ ሜሰን ማውንት በዚህኛው ጨዋታ ላይ ቋሚ 11 ውስጥ ይገባል ተብሎ ባይጠበቅ እንኳን ዝግጁ እየሆነ እንደሆነ በደንብ እየተሻለው እንደሆነና ምናልባትም ከሉክ ሾው በተሻለ መልኩ ወደ ሜዳ የሚመለስበት እድል እንዳለ ተናግሯል። ከዛ ውጪ ስለ ኮቢ ሜኑም እንደዚሁ ተጠይቆ ነበረ። ኮቢ ሜኑ ኦፍኮርስ እያገገመ ነው፣ ኦፍኮርስ ሪከቨር እያደረገ ነው፣ ጥሩ ነገር ላይ ነው የሚገኘው። ግን ደግሞ እሱም ቢሆን ለዚህ ጨዋታ ዝግጁ እንዳልሆነ ተናግሯል ማለት ነው። ስለዚህ ማንቸስተር ዩናይትድ እስካሁን ድረስ በጉዳት ላይ አሉት ከተባሉት ለምሳሌ ኮቢ ሜኑ ሬዲ አይደለም ወይንም ደግሞ የመጫወት እድሉ ገና ነው፣ ሪከቨር እያደረገ ነው፣ ጥሩ ላይ ነው ያለው፣ ግን ገና ነው ተናግሯል። ሌላ ደግሞ ለመጫወት ዝግጁ ያልሆኑ ተጫዋች ደግሞ አይደን ሄቨን እንግዲህ ከአርሰናል በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ የተቀላቀለው ወጣቱ ተጫዋች እንግዲህ ጉዳት እንዳጋጠመው እናስታውሳለን። ጥሩ ፐርፎርም እያደረገ በነበረበት ጨዋታ ላይ በጉዳት ምክንያት ተቀይሮ እንደወጣ እናስታውሳለን እና ጥሩ እያገገመ ነው። ሩበን አሞሪም የተናገረው ነገር ጥሩ እያገገመ እንደሆነ ነው። ግን ደግሞ ገና ለጨዋታው ግን ሬዲ እንዳልሆነ ገና ለመጫወት ግን ገና ዝግጁነት እንደሚጎለውና ሬዲ ነው ማለት እንደማይቻል ስለ አይደን ሄቨንም እንደዚሁ ተናግሮ ነበረ። ከዛ ውጪ ጉዳት ላይ የነበሩት እንደ ሌኒ ዮሮ እና ሃሪ ማጓየር የመሳሰሉት ተጫዋቾች ደግሞ ለጨዋታው ሙሉ በሙሉ ዝግጁ እንደሆኑና በዚህ ጨዋታ ላይ ይጀምራሉ ማለት የኖቲንግሃሙ ጨዋታ ላይ ይጀምራሉ ወይስ አይጀምሩ የሚለው ነገር ገና ቢሆንም ግን ደግሞ ሬዲ እንደሆኑ እንደዚሁ ተናግሯል። ከዛ ውጪ የተጠየቀው ጥያቄ ምንድነው ከኢንተርናሽናል ብሬኩ በፊት የነበረው የማሸነፍ ንጻሬ ቅድም እንዳልኳችሁ ማንቸስተር ዩናይትድ ያለፉትን 7 ተከታታይ ጨዋታዎች ወይንም ደግሞ በፕሪሚየር ሊጉ በቶተንሃም ሆትስፐርስ 1-0 ከተሸነፈ በኋላ ምንም አይነት ጨዋታ በ90 ደቂቃ አልተሸነፈም። ቀድሜ እንደተናገርኩት ከፉልሃሙ የኤፍኤ ካፕ ጨዋታ ውጪ ማንቸስተር ዩናይትድ ያለፉትን 7 ተከታታይ ጨዋታዎች ምንም አይነት ሽንፈት አልገጠመው። ይሄ ጥሩ ኮንፊደንስ ያመጣል። ጥሩ ኮንፊደንት የሚሆኑበት እድል አለ እና ምን ይሰማቸዋል የሚለውን ነገር አንድ ላይ ጠይቀውት ነበረ። አዎ ጨዋታዎችን እያሸነፈ በመምጣታችን ተጫዋቾቹ ኮንፊደንት እየሆኑ ነው፣ የተሻለ የራስ መተማመን እየኖራቸው፣ ይሄም ደግሞ በጣም ይፈልጋል። ግን ደግሞ ዋናው ነገር ይህንን ኮንፊደንስ ለማምጣት ይህንን የራስ መተማመን ለማግኘት ወይም ሪትሙን ለመጠበቅና ለማምጣት ግን መደረግ ያለበት ጨዋታ ማሸነፍ ብቻ ነው። ያለፉትን ጨዋታዎች 7 ተከታታይ ጨዋታዎች ላይ አለመሸነፋቸው የሰጣቸው የኮንፊደንስ
ቡስት አለ። አሁን ደግሞ በሲቲ ግራውንድ አሬና ከሜዳቸው ውጪ እንግዲህ ኖቲንግሃም ፎረስት እስካሁን ድረስ በሜዳው 2 ጨዋታ ብቻ ነው የተሸነፈው። ብዙውን ጨዋታ የማሸነፍ ንጻሬው ከፍ ያለ ነው። ስለዚህ እንደዚህ አይነት ጠንካራ ተጋጣሚ ሜዳ ላይ ሄዶ ማሸነፍ የሚሰጠው የራሱ የሆነ ምንድነው ሌላ ስትሪንግዝ አለ። ስለዚህ ያንን ኮንፊደንስ ለማምጣት ጨዋታዎችን ማሸነፍ፣ በእርግጥ ይህን ጨዋታ ብቻ አይደለም ያለው፣ ከዚህ በኋላ ያሉትንም ጨዋታዎች ማንቸስተር ዩናይትድ ማሸነፍ አለበት። ቢካዝ ተጫዋቾቹ ሙሉ በሙሉ ኮንፊደንት እንዲሆኑ፣ ሙሉ በሙሉ በራስ መተማመናቸው እንዲመለስና በቃ ነገሮችን ማድረግ እንደሚችሉ። ቢካዝ ማንቸስተር ዩናይትድ ትልቁ ችግር እዚህ ጋር መዘንጋት የሌለብን ነገር ከመጀመሪያው ጀምሮ በተለይ ሩበን አሞሪም ከመጣ ጊዜ ጀምሮ ሲባል የነበረው ነገር ምንድን ነው? የማንቸስተር ዩናይትድ ዋነኛው ችግራቸው ወይም በተጫዋቾቹ ላይ የሚታየው ዋነኛው ድክመት የሲስተም የምናምን ጉዳዮቹ ወደ ጎን ተስተው እነሱም የራሳቸው አስተዋጽኦ አላቸው ወይ ነው የራሳቸው ድርሻ አላቸው። ግን ደግሞ በዋናነት ሲባል የነበረው ምንድን ነው? የኮንፊደንስ ጉዳይ። ራሱ ሩበን አሞሪምም በጋዜጣዊ መግለጫዎች ላይ በተደጋጋሚ ሲናገር ነበረ። ከምን ጋር እያይዞ ነበር ሲናገር የነበረው? ተጫዋቾቹ ኦልድ ትራፎርድ ላይ ይደክሙና ከሜዳ ውጭ እንደ አንፊልድ በመሳሰሉ እሳት የሆኑ ስታዲየሞች ላይ እንደ ኢቲሃድ የመሳሰሉ ስታዲየሞች ላይ ሄዶ ማንቸስተር ዩናይትድ የተሻለ ፐርፎርም ያደርጋል። በሜዳቸው ሲሆን ግን በጣም ይብረከረካሉ ወይም ደግሞ ጥሩ ውጤት አያስመዘገቡም ተብሎ በጠየቀበት ሰዓት ላይ ኦፍኮርስ ልጆቹ ጭንቀት አይባቸዋል። ሜዳ ውስጥ የሆነ ጭንቀት ይታይባቸዋል እነዚህ ተጫዋቾች። ስለዚህ ራሱ ሩበን አሞሪም ራሱ ሳይቀር የኮንፊደንስ ችግር እንዳለባቸው ተናግሯል። ብዙ ማሰብ ይታየኛል ብሏል። ሪዮ ፈርዲናንድ አንድ ጊዜ የተናገረው ነገር አንድ ኳስ በጥሩ ኮንፊደንስ ላይ በምትሆንበት ሰዓት ሳታስብ ነው የምትሰጠው። በቃ የተገናኘ ነገር ነው፣ በደመነፍሳዊ መግባባት ነው። ኳሱን እንዴት አድርግ ግን ብዙ ማሰብ በጀመርክ ቁጥር ግን ብዙ ችግር ይፈጠርብሃል ብሎ ተናግሮ ነበርና ሩበን አሞሪም የተናገረው ነገር ይሄንኑ ነበር። እንግዲህ ተጫዋቾቹ ኮንፊደንት ካልሆኑ፣ ጭንቀት ካለባቸው፣ ስለሚሰጡት ኳስ የሚያስቡ ከሆነ፣ የሚጨነቁ ከሆነ፣ የሚብረከረኩ ከሆነ ተጫዋቾቹ በልበ ሙሉነት ጨዋታዎችን ሊያሸንፏቸው ነው። ስለዚህ በዚህ ዓመት ሩበን አሞሪም ከመጣ በኋላ ትልቁ ችግር የነበረው የኮንፊደንስ ጉዳይ ነው። አሁን ደግሞ ጋዜጠኞችም ሳይቀሩ ራሱ ሩበን አሞሪም ሳይቀር ኮንፊደንስ እየታየባቸው እንደሆነ ቡድኑ ላይ ተናግሯል። ይሄ ነገር ለማንቸስተር ዩናይትድ ቀጣይ እንቅስቃሴዎች ትልቅ ማይልስቶን እንደሆነ መገመትና ማወቅ ይቻላል። ምክንያቱም ኮንፊደንት ከሆኑ ኮንፊደንስ ካላቸው ምንም ነገር ማድረግ የሚችሉበት እድልና አጋጣሚ ስለሚኖር ይሄ ነገር ተናግሯል። ግን ሩበን አሞሪም አጽንኦት ሰጥቶ የተናገረው ነገር ጨዋታዎችን ማሸነፍ ግዴታ ነው። በቃ ኮንፊደንት ለመሆን ኮንፊደንሱን ፊል ለማድረግ ተጫዋቾች ያንን ነገር ወደ ራሳቸው ኢንሄሪት አድርገውት በጥሩ ሁኔታ አክት እንዲያደርጉ ጨዋታዎችን ማሸነፍ አለብን ያለው። ስለዚህ ይሄኛው ጨዋታ እንግዲህ ከዛ አንጻር ደረጃዎችን ማሻሻል እንዳለባቸው ተናግሯል። ግን ደረጃዎችንም ከማሻሻል ባለፈ ለቀጣይ ጨዋታዎች ማንቸስተር ዩናይትድ እኮ ለዩሮፓ ሊግ ታጭቷል አይደለ? ስለዚህ ዛሬም ጥሩ ፐርፎርም ለማድረግ ኮንፊደንሱ ግድ ስለሆነ ይህ ጨዋታ ከዚህ አንጻር ወሳኝነት ይኖረዋል ተብሎ ታስቦ ነበረ። ከዛ ውጭ ሲጠየቀው ሌላ ወሳኙ ጥያቄ ምንድን ነው? ማንቸስተር ዩናይትድ ቀጣይ ስኬጁሎቹ በጣም የተጣበቡ ናቸው። መጣበባቸው ብቻም ሳይሆን ደግሞ የሚያገኛቸው ቡድኖች በጣም አደገኛ ናቸው። ስለዚህ ምንድን ነው የሚለው ስለዛ ጉዳይ ተብሎ ጥያቄ ተጠይቆ ነበር። እንግዲህ ይህንን ለማየት ጥያቄውንም በደንብ ለመረዳት እንግዲህ ማንቸስተር ዩናይትድ ለምሳሌ ቀጣይ የሚያደርጋቸውን ጨዋታዎች ብንመለከት ለምሳሌ ወደ 8 ጨዋታዎች ብንመለከት አሁን ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል። ከኖቲንግሃም ፎረስት ጋር ጨዋታውን ከጨረሰ በኋላ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። ከዛ በኋላ ደግሞ በዩሮፓ ሊግ ከሊዮን ጋር ይጫወታል። መልሶ ከኒውካስል ጋር ይጫወታል። ከዛ በኋላ ድጋሚ ደግሞ ከሊዮን ጋር ይጫወታል። ከወልቭስ ጋር ይጫወታል። ከበርንሞዝ ጋር ይጫወታል። ከብሬንትፎርድ ጋር ይጫወታል። አሁን ከእነዚህ ውስጥ ሊዮን ጠንካራ ተጋጣሚ ነው፣ አደገኛ ቡድን ነው። ዩሮፓ ሊግ ላይ እየሰራ ያለውን ስራ መመልከትና መገምገም እንችላለን። ከዛ ውጭ ግን ምናልባትም ከወልቭስ ውጭ ማንቸስተር ዩናይትድ ከዚህ በኋላ በተከታታይ የሚገጥማቸው ቡድኖች እንዳለ ከሱ ደረጃ በላይ የሆኑ ማለት ቴብሉን ስንመለከት ወልቭስ ብቻ ነው ከማንቸስተር ዩናይትድ ዝቅ ብሎ የሚገኙ እንጂ በርንሞዝም ከዩናይትድ በላይ ነው። ብሬንትፈርድም ከዩናይትድ በላይ ነው። ኒውካስል በጣም ከዩናይትድ በላይ ነው። ሲቲም እንደዛው። ኖቲንግሃም ፎረስትም ኦልሞስት ለሻምፒዮኑ የሚቀርብበትን ሁኔታ የተመለከተውና ይህ ጨዋታ ለማንቸስተር ዩናይትድ ከባድ የሚባል እንደሚሆን ግልጽ። በአንድ በኩል ያለው ጥሩ ጎን ደግሞ ምንድነው? ማንቸስተር ዩናይትድ ተጫዋቾቹ ከጉዳት እየተመለሱለት ነው። ሩበን አሞሪምም ሲያስብ የነበረው ሲናገርም የነበረው ነገር ምንድነው? ተጫዋቾቹ ከጉዳት እየተመለሱ ነው። ከዚህ በኋላ የሚያደርጉት ጨዋታ ደግሞ ብዙ ነው። ስለዚህ ምን አለ? ለሮቴሽን ይመቻል። ተጫዋቾች ካሉ ተጫዋቾች ዝግጁ ከሆኑ ሮቴት ለማድረግ ስለሚመች በእነዚህ አይነት መልኩ አንድን ለማድረግ እንሞክራለን ብሎ የተናገሩና የማንቸስተር ዩናይትድ ቀጣይ ተከታታይ ጨዋታዎች በጣም ፈታኝ ናቸው፣ በጣም አደገኛ ናቸው። ጽናትን የሚጠይቅ ነው። በደንብ ጠንክሮ መስራትንና በደንብ ኮንፊደንት መሆንን የሚጠይቅ ስለሆነ ማንቸስተር ዩናይትድ ቀጣይ የሚያደርጋቸው ተከታታይ ጨዋታዎች ከባድ ናቸው። ሩበን አሞሪም ደግሞ ተጫዋቾች እየተመለሱ ስለሆነ ከዛ አንጻር ሮቴት ለማድረግ
እንሞክራለን ብሎ ተናግሮ ነበር። ስለ ማርከስ ራሽፎርድም ጥያቄ ሲጠይቅ አጭር መልስ ነበር የመለሰው። እንደምታውቁት ብዙ ጨዋታ አለብን፣ ስለ ጨዋታዎቹ ብቻ ነው ማሰብ የምፈልገው። ግን ደግሞ የትኛውም አሁን የኔ ተጫዋች አይደለም ራሽፎርድ፣ ግን ደግሞ የትኛውም በውሰት የተሰጠ ተጫዋች ጥሩ ፐርፎርማንስ ሲያሳይ ያ ባለቤቱ ቡድን እንደሚደሰትና ሳቲስፋይድ እንደሚሆን ግልጽ ነው። ስለዚህ ለራሽፎርድ ደስተኛ ነኝ ብሎ ተናግሮ ነበረ። ስለ ሀገሩ ልጅ ስለ ኑኖ ስፕሪንቶ ሳንቶ እንደዚሁ ተጠይቆ ነበረ። አሁን እየሰራ ያለው ስራ እኔን አያስገርመኝም፣ ደግሞ ሰርፕራይዝ አያደርገኝም። ምክንያቱም ገና ፖርቹጋል እያለ ስፔንም እያለ ምን አይነት ሰው እንደሆነ ምን አይነት ስራ እንደሚሰራ ስለማቅ እዚህ መጥቶ ይሄን ነገር ማድረጉ ብዙም የሚደንቅ አይደለም፣ ወይም እኔ አልገረመኝም። ግን በጣም ትልቅ ክሬዲት የሚያሰጠውና ምን ያህል አቅም እንዳለው ያስመሰከረበት ውድድር ስለሆነ ለሱ ደስተኛ ነኝ ብሎ ተናግሮ ነበር። ከዛ ውጪ ከኖቲንጋም ፎረስት ይልቅ ማንቸስተር ዩናይትድ የተሻለ የእረፍት ጊዜ አግኝተዋል ለሚባለው ሀሳብ ምን አይነት ሀሳብ እንዳለው ተጠይቆ ነበር። ምክንያቱም ኖቲንጋም ፎረስት ከብራይተን ጋር እንግዲህ 120 ደቂቃ ተጫውቶ ከዛ በፔናልቲ ተለያይቶ ወደ ቀጣዩ ዙር ማለፍ የቻለው እና ምን ያህል አድካሚ ሳምንት እንደነበረ ማሰብ ይቻላል። ዩናይትድ በበኩሉ ደግሞ ከኢንተርናሽናል ብሬኩ በኋላ አሁን ገና ጨዋታ የሚያደርገው፣ ስለዚህ ይህን ነገር በምን አይነት መልኩ ይጠቀመዋል ሩበን አሞሪም የሚለው ነገር ሌላው በጉጉት እንዲጠበቅ የሚያደርግ ነው። በመጨረሻም እንግዲህ ከኖቲንጋም ጋር ዩናይትድ ይጫወታል። ኖቲንጋም ጠንካራ ተጋጣሚ ነው ማለት ያው ማዳከም ነው የሚሆነው አድማጩንና፣ ግን ደግሞ ኖቲንጋም ምንድነው ዋና ስትሬንግታቸው የሚለውን በስሱ ልናገርና ከዛ በኋላ ፕሮግራሙን እንጨርሳለን። ኖቲንጋም ፎረስቶች ከኑኖ ስፕሪንቶ ሳንቶ ለምሳሌ ወደ ኖቲንጋም ፎረስት ከመጣ በኋላ መጀመሪያ ያደረገው ነገር ምንድን ነው? ይሄ በቢልዳፕ ኦብሰስድ የመሆን ፕሬሲንግ ላይ በጣም ኦብሰስድ የመሆን ነገርን ሙሉ በሙሉ ትቶ ነው የጀመረው። ኖቲንጋም ፎረስት በፕሪሚየር ሊጉ በጣም ፕረስ ከማያደርጉት ቡድኖች መካከል አንደኛውና ዋነኛው ነው ማለት ይቻላል። ፕረስ አያደርጉም፣ ግን ደግሞ ተጋጣሚ የእሱ ሴፍ ዞን ይተውለትና የእሱ ጎል አካባቢ ያለውን ወደ ኋላ ትንሽ በማፈግፈግ ወደ እነሱ ዳንጀረስ ዞን እንዲገባ ያደርጉትና ነው ኳሱ የሚቀበሉት። ብዙ ጊዜ የሚጫወቱት በሚድ ብሎክ እና በሎ ብሎክ ነው። ሎ ብሎክ ወይም ከተጠጉ በሚድ ብሎክ ነው እንጂ በጣም በሃይ ፕሬሲንግ ነቅሎ ምናምን የሚጫወቱበት ሲቹዌሽን በፍጹም የለም ማለት ነው። ስለዚህ ለማንቸስተር ዩናይትድ ያስቸግሩታል ተብሎ የሚታሰብበት አንደኛው ምክንያት ይህ ቡድን ጎል አስቆጣሪዎች አሉት። እንደምንም አንድ ጎል ካስቆጠረ በኋላ መከላከል የሚያቅተው ቡድን አይደለም። ዩናይትድ ደግሞ የሚከላከል ቡድን ላይ አስከፍቶ ከኋላ ቢውልድ አድርጎ ምን ብሎ ምናምን ማስቆጠር ላይ ትልቅ ድክመት እንዳለበት ሁላችንም የምናውቀው ነገር። ስለዚህ በሌላ አማርኛ ኖቲንጋም ፎረስቶች ያላቸው ጥንካሬ የማንቸስተር ዩናይትድ ድክመት ነው ብለን መናገር ይቻላል። እና አደገኛ ጨዋታ የሚያደርጉ በሜዳቸው ነው። ኦፍኮርስ ተጭኖ ሊጫወቱ የሚችሉበት እድል አለ፣ ግን በዛም አለ በዚህ ግን ትራንዚሽን ፉትቦልን የሚያዘወትሩ ናቸው። ማንቸስተር ዩናይትድ እንደምንም ተሳስቶ አንድ ጎል ከለቀቀ ምሽቱ ጥሩ እንደማይሆን ሁላችንም መገመት እንችላለን። ምክንያቱም ኖቲንጋም ፎረስቶች እድሉን ካገኙ የሚጠቀሙበት በጣም ፕሮባቢሊቲ አለ። በዛው መጠንም ደግሞ የሚከላከሉበትን ስትሪንግዛቸው በጣም አደገኛ ስለሆነ ማንቸስተር ዩናይትድ እንደምንም የመጀመሪያ ጎል እንዳይቆጠር ማድረግ አለበት። ከዛ ውጭ ግን በጣም በሚድ ብሎክና በሎ ብሎክ የሚጫወት ቡድን ስለሆነ ኖቲንጋም ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ቡድን ያደርገዋል ማለት ነው። እናንተ ስለዚህ ጨዋታ ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ